በታላቁ ህዳሴ ግድብ የተፈጠረው የንጋት ሐይቅ ለሀገሪቱ ኢኮኖሚ ከፍተኛ ጠቀሜታ ያለው ነው። ይህ ከአፍሪካ በግዝፈቱ አራተኛ የሆነው ሰው ሰራሽ ሐይቅ ከ70 በላይ ደሴቶች የያዘ ነው። ንጋት ሐይቅ ከ74 ቢሊዮን ኪዩቢክ ሜትር በላይ የውሃ መጠንን የያዘ ነው። ታዲያ ሐይቁ ለቤንሻንጉል ጉሙዝ ክልል በምጣኔ ሀብቱ ዘርፍ ከፍተኛ መነቃቃት የሚፈጥር መሆኑን ነው የክልሉ ምክትል ርዕሰ መስተዳድር ጌታሁን አብዲሳ የተናገሩት። ሰው ሰራሽ ሐይቁ ኦልሞስት ወደ 240 ኪሎ ሜትር ወደ ኋላ የሚተኛ ነው የሚሆነው። ይሄ ሐይቅ ለብዙ ነገር ይጠቅማል። ለትራንስፖርቴሽን፣ አሳ ማምረት፣ ዳሩ አካባቢ ቅድም እንደተገለጸውም ደግሞ ትልልቅ ደሴቶች እንኳን ከ70 በላይ ትንንሾችን ሳይጨምር ማለት ነው። እነኚህ ደሴቶች በርካታ ስራዎች ይኖራል ተብሎ ይታሰባል። ይሄ ለክልላችን ለቤንሻንጉል ጉሙዝ በተለየ ሁኔታ ስራ እድል ይዞ የሚመጣ ለኢኮኖሚ ትልቅ አድቫንቴጅ ይዞ የሚመጣ ስራ ነው ብዬ ነው የወሰድኩትና በጣም ትልቅ ደስታ ነው የተሰማኝ ማለት ነው። በታላቁ ህዳሴ ግድብ የንጋት ሐይቅ የማስተር ፕላን ላይ ያተኮረ የውይይት መድረክ በቢሾፍቱ ከተማ ተካሂዷል። በዚህ መድረክ ከተለያዩ ተቋማት የመጡ ባለድርሻ አካላትም ተሳትፈዋል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ከንጋት ሐይቅ በተቀናጀ ሁኔታ ተጠቃሚ ለመሆን ማስተር ፕላኑ ታቅዶ መዘጋጀቱን ተናግረዋል። 74 ቢሊዮን የሚያክል ውሃ መጠን ከያዝን በኋላ ይሄ የተያዘ ውሃ አንደኛ ረጅም ጊዜ እንዲቆይ በተፈለገው ደረጃ ሳይበላሽ ሳይበከል በደረል ሳይሞላ ህዳሴ ሆኖ እንዲቀጥል ለማድረግ የተቀናጀ ማስተር ፕላን ጥናት ለህብረተሰቡ ማሳተፍ ያስፈልጋል። አንዱን በዛ ደረጃ ላይ ወሰን ነው። ይሄ ማለት ጠቅላላ የአባይ ቤዚን ኤሪያ ውስጥ ያለው ማለት ነው። ከሱሉልታ ጀምሮ እስከ ጉባ ድረስ ያለው ጣና ጀምሮ ዳቡስ ዴስታ የምንላቸው ትልቅ ወንዞቻችን ወደፊት መቀጠል ስላለባቸው እንዴት መስራት እንዳለበትን ግንዛቤ ለማስጨበጥ ነው። ማስተር ፕላኑ የንጋት ሐይቅን በዘላቂነት ለማልማት የጋራ ትብብርን ለማጠናከር ከፍተኛ ጠቀሜታ እንዳለውም ነው ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ የገለጹት። የንጋት ሐይቅ ለወደፊት በጣም በዘላቂነት ለማልማት በሚያስችል ደረጃ ውሃው ኖሮ ለትራንስፖርትም ተጠቅመን፣ ለቱሪዝም ተጠቅመን፣ ለአሳም ተጠቅመን ለሁሉም ነገር እንዲሆን ለኢትዮጵያ ትልቅ በረከት ይዞ እንዲመጣ ለማስቻል አንድ ሰነድ ስለሚያስፈልግ ነው ይሄ ማስተር ፕላን የምናዘጋጀው። የተዘጋጀም ያለው በዛ ደረጃ ነው ማለት ነው። ከዛ በኋላ እንግዲህ የሚመለከተው የስራ ክፍል እየወሰደ እሱን እየመነዘረ ወደ ስራ ያስገባዋል። ትልቁ ዓላማ ይሄ ነው። በህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ ማስተር ፕላኑ ንጋት ሐይቅን በተገቢው ለመምራት ያግዛል ብለዋል። የማስተር ፕላን ዝግጅቱ በጣም ቆንጆ ነው። አንድ ነገር በፕላን ካልተመራ በስተቀር ከምን ደረጃ ተነስተን ወዴት እንደምንደርስ ወደፊት ምን ለማድረግ እንደምንፈልግ ያለንን ሀብት እንዴት ማስተዳደር እንዳለበት እንዴት መጠቀም እንዳለብን የተለያዩ ዘርፎችን መሬትን፣ ውሃን፣ ማህበራዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን እንዴት አድርገን አቀናጅተን አብሮ ተመጋግቦ እንዲያድጉ ማድረግ እንዳለብን የሚያስገነዝብ ስለሆነ ማስተር ፕላኑ በጣም አስፈላጊ ነው። የንጋት ሐይቅ ማስተር ፕላን በቀጠናው ያለውን ፍትሃዊ ተጠቃሚነትን ለማጠናከር የላቀ ፋይዳ እንደሚኖረውም ተጠቅሷል።